ምዕራፍ 13 እግዚአብሔር እንዲህ ይለኛል፣ ሂድ ከተልባ እግር የተሠራችን መታጠቂያ ላንተ ግዛ፣ ወገብህንም ታጠቅባት፣ በውሃውም ውስጥ አትንከራት። እንደ እግዚአብሔርም ቃል መታጠቂያን ገዛሁ፣ ወገቤንም ታጠቅኩባት። ሁለተኛም ጊዜ የገዛሃትን በወገብህ ያለችው መታጠቂያ ወስደህ ተነስ፣ ወደ ኤፍራጥስም ሂድ፣ በዚያም በተሰነጠቀ ዓለት ውስጥ ሸሽጋት የሚል የእግዚአብሔር ቃል መጣልኝ። እግዚአብሔርም እንዳዘዘኝ ሄድኩ፣ በኤፍራጥስም አጠገብ ሸሸግኳት። ከብዙ ቀንም በኋላ እግዚአብሔር ተነስተ ወደ ኤፍራጥስ ሂድ፣ በዚያም ትሸሽጋት ዘንድ ያዘዝኩህን መታጠቂያ ከዚያ ውስጥ ውሰድ አለኝ። እኔም ወደ ኤፍራጥስ ሄድኩ፣ ቆፈርኩም፣ ከሸሸግኩበትም ስፍራ መታጠቂያይቱን ወሰድሁ። እነሆም መታጠቂያይቱ ተበላሽታ ነበር፣ ለምንም አልረባችም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ እንዲሁ የይሁዳን ትዕቢት ታላቁንም የኢየሩሳሌምን ትዕቢት አበላሻለሁ። ቃሌን ይሰሙ ዘንድ እምቢ የሚሉ በልባቸውም እልከኝነት የሚሄዱ ያመልኳቸውና ይሰግዱላቸው ዘንድ ሌሎችን አማልክት የሚከተሉ እነዚህ ክፉ ሕዝብ አንዳች እንደማትረባ እንደዚች መታጠቂያ ይሆናሉ። መታጠቂያ በሰው ወገብ ላይ እንደምትጣበቅ እንዲሁ ሕዝብና ስም ምስጋናና ክብር ይሆኑልኝ ዘንድ የእስራኤልን ቤት ሁሉ የይሁዳንም ቤት ሁሉ ከኔ ጋር አጣብቄአለሁ ይላል እግዚአብሔር። ነገር ግን አልሰሙም። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ማድጋ ሁሉ የወይን ጠጅ ይሞላል ብለህ ትነግራቸዋለህ። እነርሱም ማድጋ ሁሉ የወይን ጠጅ እንደሚሞላ በእውኑ እኛ እናውቅምን ይሉሃል። አንተም እንዲህ ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ እነሆ በዚች ምድር የሚኖሩትን ሁሉ በዳዊት ዙፋን የሚቀመጡትን ነገሥታት፣ ካህናቱንም፣ ነቢያቱንም በኢየሩሳሌምም የተቀመጡትን ሁሉ በስካር እሞላቸዋለሁ። ሰውንም በሰው ላይ አባቶችንና ልጆችን በአንድ ላይ እቀጠቅጣቸዋለሁ ይላል እግዚአብሔር። አጠፋቸዋለሁ እንጂ አልራራም፣ አላዝንም፣ አልምርምም። ስሙ አድምጡ፣ እግዚአብሔር ተናግሮአልና አትታበዩ። ሳትጨልም እግራችሁም በጨለመችው ተራራ ላይ ሳትሰናከል በተስፋ የምትጠባበቁትን ብርሃን ለሞት ጥላና ለድቅድቅ ጨለማ ሳይለውጠው ለአምላካችሁ ለእግዚአብሔር ክብርን ስጡ። ይህን ባትሰሙ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። የእግዚአብሔርም መንጋ ተማርኳልና ዓይኔ ታነባለች፣ እንባንም ታፈሳለች። ለንጉሡና ለንጉሥ እናት ለእቴጌይቱ የክብራችሁ አክሊል ከራሳችሁ ወርዶአልና ተዋርዳችሁ ተቀመጡ በል። የደቡብ ከተሞች ተዘግተዋል፣ የሚከፍታቸውም የለም። ይሁዳ ሁሉ ተማርኳል፣ ፈጽሞ ተማርኳል። ዓይናችሁን አንስታችሁ እነዚህን ከሰሜን የሚመጡትን ተመልከቱ። ለአንቺ የተሰጠ መንጋ፣ የተዋበ መንጋሽ ወዴት አለ? ወዳጆችሽ እንዲሆኑ ያስተማርሻቸውን በራስሽ ላይ አለቆች ባደረጋቸው ጊዜ ምን ትያለሽ? እንደ ወላድ ሴት ምጥ አይዝሽምን? በልብሽም እንዲህ ያለ ነገር ስለምን ደረሰብኝ ብትይ፣ ከኃጢአትሽ ብዛት የተነሣ የልብስሽ ዘርፍ ተገልጧል፣ ተረከዝሽም ተገፏል። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ስለዚህ እንደሚያልፍ እብቅ በምድረ በዳ ንፋስ እበትናቸዋለሁ። ረስተሽኛልና በሐሰትም ታምነሻልና ዕጣሽ የላኩልሽም ዕድል ፈንታ ይህ ነው ይላል እግዚአብሔር። ስለዚህም የልብስሽን ዘርፍ በፊትሽ እገልጣለሁ፣ እፍረትሽም ይታያል። አጸያፊ ሥራሽን፣ ምንዝርናሽን፣ ማሽካካትሽን፣ የግልሙትናሽንም መዳራት በኮረብቶች ላይ በሜዳም አይቻለሁ። ኢየሩሳሌም ሆይ ወዮልሽ! ለመንጻት እምቢ ብለሻል። ይህ እስከ መቼ ነው?